በምድራችን ከበርቴ ኤለን መስክ በሚተዳደረው ስፔስኤክስ ወደ ጠፈር ለማምጠቅ የተዘጋጀው ሮኬት በሙከራ ላይ ያለ መፈንዳቱ ሰምቷል። በስፔስኤክስ ወደ ጠፈር ሊመጥቅ የተዘጋጀው የዓለማችን ትልቁ ሮኬት በሙከራ ላይ ያለ ነው መፈንዳቱ የታወቀው። ስታርሺፕ 36 የሚል ስያሜ የተሰጠው ይህ ሮኬት ቁመቱ ባለ 42 ህንፃ ወይም 120 ሜትር ርዝመት ያለውና ለአጠቃላይ ዝግጅቱ 90 ሚሊዮን የአሜሪካን ዶላር ወጪ የተደረገበት ነው። ከበርቴነቱ መንበር ባሻገር የፖለቲካውን ዓለም ሊነክስበት ተቃርቦ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በገባበት አታካራ ከጫፍ ደርሶ የተመለሰው ኢለን መስክ ገናና ዝናውን የተቆናጠጠበት የስፔስኤክስ ድርጅቱም ተደጋጋሚ ውድቀቶችን እያስተናገደ ቀጥሏል። በፈረንጆቹ አቆጣጠር 2026 መጨረሻ ላይ በስፔስኤክስ ስር ኦፕቲመስ የተባለውን ቴስላ ሰራሽ ሰው መሰል ሮቦት ይዞ ወደ ማርስ እንደሚሄድ ያስታወቀው ኢለን መስክ በኤክስ ገጹ ላይ እንደ አውሮፓውያን አቆጣጠር በ2029 ሰዎች ወደ ማርስ መሄድ ሊጀምሩ እንደሚችሉም ገልጾ ነበር። ይሁንና ከትራምፕ አስተዳደር ጋር የተፋጠጠበት ውዝግብ ሳያንሰው ለዓመታት ሙከራ ሲያደርግበት የቆየው ውጥን እንዳሰበው ሊሰምርለት አልቻለም። ምንም እንኳን የግል ንብረቱ የሆነው ስፔስኤክስ በአሁኑ ሰዓት ሳተላይቶችን ወደ ጠፈር በማምጠቁ ዘርፍ ግንባር ቀደሙ ድርጅት ቢሆንም ስታርሺፕ የተባለው ወደ ማርስ እንዲሄድ የታሰበው ሮኬት ለወደፊቱ የሳተላይት ኢንዱስትሪ ትልቅ አስተዋጽኦ ይኖረዋል ተብሎ ተጠብቆ ነበር። በአሜሪካ ደቡባዊ ቴክሳስ በሚገኘው የሮኬት ጣቢያ ሊመጥቅ ሲል በመሬት ላይ ያለ ፍንዳታ ያጋጠመው ስታርሺፕ 36 ሮኬት በዓለማችን እስከዛሬ ከተገነቡት ሁሉ ግዙፉ መሆኑን ስካይ ኒውስ በዘገባው አስፍሯል። ሮኬቱ በሙከራ ላይ ያለ በፈነዳበት ወቅትም በሰው ሕይወት ላይ ያጋጠመ ምንም ጉዳት እንደሌለም ተገልጿል። በሮኬቱ አማካኝነት 10ኛ በረራውን ወደ ህዋ ሊያከናውን በዝግጅት ላይ የነበረው ስፔስኤክስ ፍንዳታውን በተመለከተ ተጨማሪ መረጃ ባይሰጥም አደጋ የተከሰተው ሮኬቷ ለፍተሻ ምርመራ እየተዘጋጀች ሳለ ነበር ተብሏል። ነገር ግን ፍንዳታው የተፈጠረው የሮኬቷ ራፕተር ሞተሮች ከመቀጣጠላቸው በፊት መሆኑ ተጨማሪ ጉዳት ሳያስከትል ቀርቷል። ፍንዳታው የመጣው ከተሽከርካሪው ላይኛው ክፍል ላይ እንደሆነ የተነገረ ሲሆን በናቱ ላይ ያሉ ታንከሮች ሳይበላሹ እንዳልቀሩ የሚጠቁሙ መረጃዎችም ወጥተዋል። ፍንዳታው ከመከሰቱ አስቀድሞ በተሽከርካሪው አናት ላይ ደመና መታየቱ ደግሞ ታንከሩ መበላሸቱን ሊያመለክት ይችላል ነው የተባለው። የስፔስኤክስ ዋና ስራ አስኪያጅ ኢለን መስክ በማህበራዊ ትስስር ገጹ ለጥፍ ላይ እንደጠቀሰው የመጀመሪያ ምርመራ መረጃ እንደጠቆመው በተሽከርካሪው ጭነት ላይ የናይትሮጅን ጥምር ግፊት መጠኑ ከሚጠበቀው ግፊት በታች መሆኑ ለፍንዳታው ምክንያት ሆኗል ማለቱን የዓለም አቀፍ የስፔስ መረጃዎችን የሚያጋራው ስፔስ ኒውስ በድረገጹ አጋርቷል። ተጨማሪ ምርመራዎች ተከናውነው ይህንኑ ሀሳብ ካረጋገጡ የቴክኒክ ችግሩ ለዚህ ዲዛይን የመጀመሪያው አጋጣሚ ይሆናል ሲል መናገሩንም ዘገባው ጠቅሷል። ከትላንት በስቲያ ወደ ጠፈር ሊመጥቅ የተዘጋጀው የዓለማችን ትልቁ የስፔስኤክስ ሮኬት ያጋጠመው ፍንዳታ በተቋሙ የስታርሺፕ ሮኬት ማምጠቂያ ፕሮግራም እድገት ላይ ሌላ እንቅፋቱን የቀጠለ ጉዳይ ሆኗል። ስታርሺፕ 36 በረራ 10 ለተባለው ለመጪው የስታርሺፕ በረራ ሙከራ ቀጣዩ ደረጃውን እንዲያገለግል ታስበው ነበር። ምንም እንኳን ስፔስኤክስ የበረራ 10 ሂደት ከመጀመሩ በፊት የአሜሪካ ፌዴራል አቪዬሽን አስተዳደር ፈቃድ ማግኘት የሚያስፈልገው ቢሆንም አስተዳደሩ በረራ 10 ከሰኔ 9 በፊት ሊጀምር እንደሚችል ገልጿል። የመጀመሪያዎቹ 3 ስታርሺፕ በረራዎች ሁሉም የተሻሻለውን የስታርሺፕ ላይኛውን ደረጃ ቅጂ ቢጠቀሙም ከበረራ ሂደት ጋር የተያዙ ውድቀቶች አጋጥሟቸው ነበር። በጥር ወር የተደረገው በረራ 7 ከተጠበቀው በላይ ጠንካራ የሆነ ምት ያጋጠሙ ሲሆን የሮኬቷን የማንቀሳቀሻ ስርዓት ክፍሎች በውጥረት እንዲዋጡና እሳት እንዲቀጣጠል የሚያደርግ የፕሮፔላንት ፈሳሽ እንዲፈጠር ምክንያቱ መሆኑ ነበር። ከዚህ ቀደምም በየካቲት ወር መጨረሻ በቢሊዮነሩ ኢለን መስክ የሚተዳደረው ስፔስኤክስ ያመጠቀው ሮኬት አየር ላይ መፈንዳቱ የሚታወስ ሲሆን ሮኬቱ አሜሪካ ቴክሳስ ከሚገኘው ማምጠቂያ ጣቢያ ከመጠቀ ከተወሰነ ጊዜ በኋላ መፈንዳቱን ስፔስኤክስ በወቅቱ አስታውቆ ነበር። በየካቲት ወር የነበረው በረራ 8ም በተመሳሳይ ሮኬት ወደ ላይ በሚወጣበት ሂደት ላይ ሳይሳካ ቀርቷል። ነገር ግን ይህ ውድቀት በራፕተር ሞተር ውስጥ ባልታወቀ ችግር ምክንያት ሲሆን ይህም ሌሎች በርካታ ሞተሮች እንዲበላሹ ዋነኛ መንስኤ ሆኖ ነበር። በውስጡ ያለማንም ሰው የመጠቀው ይህ ሮኬት ታዲያ 123 ሜትር ርዝመት ያለውና ስፔስኤክስ ካመጠቃቸው ሮኬቶች ሁሉ ግዙፉ ነበር። ሮኬቱ ከመጠቀ በኋላ በህንድ ውቅያኖስ አቅራቢያ ወደ ምህዋሩ ይገባል ተብሎ ቢጠበቅም አየር ላይ የፈነዳ ሲሆን ፍንዳታውም ለሁለተኛ ጊዜ ያጋጠመ ሆኖ መመዝገቡ ይታወቃል። በወቅቱ ስፔስኤክስ የስታርሊንክን ጨምሮ በርካታ ሮኬቶችን ሲያመጥቅ 8ኛው ነበር። ይሁንና ፍንዳታው ለተከታታይ ሁለተኛ ጊዜ የተከሰተ በመሆኑ ስፔስኤክስም የባለሙያዎች ቡድን በማቋቋም በተከታታይ 2 ፍንዳታ የተከሰተበትን አጋጣሚ ትክክለኛ ምክንያት አጣራለሁ ማለቱ አይዘነጋም። በቅርቡም በፈረንጆቹ አቆጣጠር ግንቦት 27 ላይ የተከናወነው በረራ 9 ቀደም ባሉት የሮኬት በረራዎች ላይ ደርሰው የነበሩ ችግሮች ሲያጋጥመው የበረራ ሂደቱን በተሳካ ሁኔታ ማጠናቀቁ ይታወሳል። ይሁን እንጂ በሮኬቱ ላይ የተፈጠረው ፈሳሽ የከፍታ መቆጣጠሪያው እንዲጠፋና ከቁጥጥር ውጭ እንዲሆን አድርጎታል። ስፔስኤክስም ከዚያ በረራ ወዲህ ስለተፈጠሩ የሮኬት በረራ ችግሮችና ውድቀቶች ተጨማሪ ማብራሪያ አልሰጠም።
በምርመራ ሂደት ላይ በተደጋጋሚ የተፈጠረው ፍንዳታ የስታርሺፕን እድገት በተመለከተ አዳዲስ ስጋት የሆኑ ጉዳዮችን እየፈጠረም ቀጥሏል። በበረራ 7 ላይ ያጋጠመው ውድቀት ከመጀመሩ አስቀድሞ ስፔስ ኤክስ ሮኬቷን ሂደቱን በተሳካ ሁኔታ በማከናወንና ወደ ህንድ ውቅያኖስ ማስገባት ፈጣን እድገት እያስመዘገበ ያለ ይመስል ነበር። ነገር ግን የኤለን መስክ ንብረት የሆነው ስፔስ ኤክስ ከቅርብ ጊዜያት ወዲህ ያጋጠሙት ያሉ ችግሮች በርካታ ነቀፌታዎችን እንዲያስተናግድ እያስገደዱት ይገኛሉ። በፓሪስ በተካሄደው የአየር በረራ ጉባኤ ላይ የነበሩ አንድ ተሳታፊም ስታርሺፕ የመጀመሪያውን የተሳካ በረራ ካካሄደ በኋላ እንዲመስል ፍንዳታዎች ከተከሰቱ በርካታ ዓመታት ያስቆጠሩ መሆኑን በማንሳት የስታርሺፕ 36 ፍንዳታን ከተመለከቱ በኋላ የስፔስ ኤክስ የስታርሺፕ እድገት ወደ ኋላ እየገሰገሰ ያለ ይመስላል ሲሉ አስተያየታቸውን ሰንዝረዋል። ከዚህ በፊት ኢለን መስክ ከዶናልድ ትራምፕ ጋር የገባበት ሰጥ አገባም የሰሞነኛ መነጋገሪያ ጉዳይ መሆኑ አይዘነጋም። የባለብዙ ትሪሊዮን ዶላር ታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ሕግ በግንቦት ወር በተወካዮች ምክር ቤት መጽደቁ የሚታወቅ ሲሆን መስክም የፕሬዚዳንት ዶናልድ ትራምፕን ይህን የግብርና የውጭ ሕግ አሳፋሪና አጸያፊ ሲል አጣጥሎት ነበር። በወቅቱ በኤክስ ገጹ ላይ በለጠፈው ጽሑፍ ላይም ይህንን ሕግ ለማጽደቅ ድምፃቸውን የሰጡ ሁሉ ያሳፍራሉ ነበር ያለው። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶስ ተብሎ ከሚጠራ ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። ቴስላ ባለቤት ኢለን መስክ የትራምፕን የግብር ሕግ አጸያፊ ብሎ ከጠራ በኋላ ሁለቱ ወዳጆች በአደባባይ ሲዘላለፉ መቆየታቸውም ይታወቃል። ይሁንና ብዙም ሳይቆይ ቢሊዮነሩ ኢለን መስክ በማህበራዊ ሚዲያ ላይ እንደተናገረው ስለ አሜሪካው ፕሬዚዳንት ዶናልድ ትራምፕ በጻፋቸው አንዳንድ ጽሑፎች ተጸጽቻለሁ ማለት ተናግሯል። ስለ ፕሬዚዳንት ትራምፕ ባጋራሁት አንዳንድ ጽሑፎች ጸጽቻለሁ፣ በጣም ከሚታሰበው በላይ ርቀው ሄደዋል ሲልም የግል ንብረቱ በሆነው ኤክስ ገጹ ላይ አጋርቶ ነበር። ኢለን መስክ ይህንን የጸጸት መግለጫ የሰጠው ትራምፕ ግንኙነታቸው ማብቃቱንና ከመስክ ጋር ያለውን ግንኙነት ለማስተካከል ምንም ፍላጎት እንደሌላቸው ከገለጹ በኋላ ነው። ከፍተኛ የታክስ እፎይታና ተጨማሪ የመከላከያ ወጪን አካትተው በጀቱ ባለፈው ወር በተወካዮች ምክር ቤት ጸድቆ አሁን በሴናተሮች እየታየ ይገኛል ሲል የዘገበው ቢቢሲ ነው።